ነፍሳችሁን እያደማ ውስጣዊ ሰላማችሁን እየነጠቀና ከፈጣሪያችሁ እያራቃችሁ ካለ ሰው ጋር ክርስቲያናዊ ትዕግስት ነው በሚል የተሳሳተ ስም ዝም ብላችሁ እየተሰቃያችሁ ነው። እውነታው ይህ ነው። ፈጣሪ በክብር የሰጣችሁን ውድ ሕይወት፣ የነፍስ ሰላምና ጤናማ አእምሮ የሚያጠፋ ግንኙነት ውስጥ መቆየት ትዕግስት ሳይሆን የፈጣሪን የእጅ ሥራ ማዋረድ ነው። በተለይ ወደ ታላቅ መንፈሳዊነት ያላደጉ ሰዎች ይህን ነገር ፈጽሞ ማስወገድ ይኖርባቸዋል። ዛሬ የምነግራችሁ እነዚህ ጥልቅ መንፈሳዊና ስነ ልቦናዊ እውነታዎች በስህተት ተረድተነው የነበረውን ግንኙነት በማስተካከል ወደ መከባበር የሚመራና በፍጥነት ትልቅ ለውጥ የሚያመጡ ናቸው። ተወዳጆች፣ ይህንን መልእክት በጥሞና ተከታተሉት። ምክንያቱም ፈጣሪ ወዳዘጋጀላችሁ ወደ ታላቅነታችሁ ለመጓዝ የነጻነት፣ የፈውስና የሰላም ቀን ሊሆን ይችላልና። ሁላችንም በሕይወታችን ውስጥ የተለያዩ ሰዎችን እናገኛለን። አንዳንዶቹ እንደ ጸደይ ዝናብ ነፍሳችንን ያለመልማሉ፣ ወደ ፈጣሪ ያቀርቡናል። ሌሎቹ ደግሞ ልክ እንደ አረም ውስጣችን ያለውን የመንፈስ ፍሬ አሟጥጠው ይመጥጡና ባዶነታቸውን ሊያጋቡብን ይሞክራሉ። እነዚህ ሰዎች አደገኛ ወይም ቶክሲክ በመባል የሚታወቁት ናቸው። ምናልባት የቅርብ ጓደኛ፣ የሥራ ባልደረባ ወይም ከቤተሰብ መካከል ሊሆኑ ይችላሉ። ስሜታችሁን ያረክሳሉ፣ ማንነታችሁን ያሳንሳሉ። ጥፋት ሲያጠፉ እንኳን እናንተን ጥፋተኛ አድርገው ጋስላይቲንግ እንድትጠራጠሩ ያደርጓችኋል። ነገር ግን አንድ እውነት ልንገራችሁ፣ ለማንነታችሁ ክብር ስጡ። እናንተ የፈጣሪን የእጅ ሥራ ናችሁና። እኛ የእጁ ሥራ ነንና በማለት ቅዱስ ጳውሎስ ወደ ኤፌሶን ሰዎች ይላከው መልእክት ኤፌሶን 2 ላይ እንዳስገነዘበን እናንተ በዋጋ የተገዛችሁ ክቡር የፈጣሪ ቤተ መቅደስ ናችሁ። ይህንን ቤተ መቅደስ ማንም እንዲያረክሰው መፍቀድ የለባችሁም። አንዲት እናት ነበሩ፣ እጅግ በጣም የዋሃ ቤተ ክርስቲያን መሳምና ሰውን መርዳት የሚወዱ። ነገር ግን ከልጅነታቸው ጀምሮ አብራው ያደገች አንዲት ጓደኛ ነበረቻቸው። ይቺ ጓደኛ ሁልጊዜ በሕይወቷ ስላለው ችግር ብቻ ታማራለች፣ የሰዎችን ነውር ታወራለች። ይቺ እናት ጥሩ ነገር ሲገጥማት ደግሞ በምቀኝነት ስሜት አሳንሳ ትተቻለች። እናትየው እንግዲህ ክርስቲያን ነኝ፣ ሰውን መክፋት ኃጢአት ነው፣ መታገስ አለብኝ እያሉ የዚችን ሴት መርዘማማ ቃላት ለዓመታት ተሸከሙ። ውሎ አድረው ግን የእናትየው የጸሎት ሕይወት ቀዝቀዘ። ውስጣቸው በጭንቀት ተሞላ። በቤታቸው ውስጥ ከባለቤታቸውና ከልጆቻቸው ጋር ሰላም አጡ። በመጨረሻም ወደ አንድ መንፈሳዊ አባት ሄደው ሲማከሩ እንዲህ አሏቸው፣ ልጄ ሆይ የነፍስሽን በር ለሌባ ከፍተሽ ትተሽ ለምን ቤቴ ተዘረፈ ብለሽ አትዝሚ። መታገስ ማለት አብሮ መውደቅ ማለት አይደለም። እርሷን በጸሎትሽ አስቢ፣ ነገር ግን የነፍስሽን ሰላም ከሚያደፈርስ ሰው ራስሽን አርጊ አሏት። ያኔ ነበር ይቺ እናት ጤናማ ወሰን በማዘች ስልኳን በመቀነስና ርከቷን በመጠበቅ ሕይወቷንና ቤተሰቧን የታደገችው። ይህ ታሪክ የብዙዎቻችንን ሕይወት ይወክላል። በስነ ልቦናው ዓለም ኢሞሽናል ቫምፓየርስ የሚባሉ ሰዎች አሉ። እነዚህ ሰዎች የራሳቸውን የውስጥ ሰላም ስለሌላቸው የእናንተንም ብርሃን ለማጥፋት ይጠራሉ። ነገር ግን የኦርቶዶክስ ተዋህዶ አስተምህሮ ስለ ራስ መጠበቅና የልብን ንጽሕና ስለመጠበቅ አጥብቆ ያስተምራል። አባቶቻችን ሕዋሳቶቻችሁን ጠብቁ ሲሉ ዓይንና ጆሮውን ከክፉ ነገር መከልከልን ብቻ ሳይሆን ልባችሁን ከክፉ ሰዎች ተጽዕኖን መጠበቅንም ጭምር ነው። ታዲያ እንዲህ አይነትን አደገኛ ግንኙነት በመንፈሳዊ ጥንካሬ እንዴት መቁረጥ ይቻላል? አንደኛውና ዋናው እርምጃ ይቅር ማለትና አብሮ መሆን የተለያዩ ነገሮች መሆናቸውን መረዳት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብለዋል። ይቅርታ የክርስቲያኖች መለያ ነው። አደገኛ ሰዎችን ይቅር ማለት አለባችሁ። ይህን የምታደርጉት ለእነርሱ ሲባል ሳይሆን እናንተ ራሳችሁ ከመራርነትና ከጥላቻ እስራት ነፃ እንድትወጡ ነው። ነገር ግን ይቅር ስላላችሁ ብቻ ያ ሰው ወደ ሕይወታችሁ ገብቶ እንደገና እንዲያቆስላችሁ መፍቀድ አለባችሁ ማለት አይደለም። ጌታችን ይሁዳን እግሩን አጥቧል። ነገር ግን ይሁዳ የክህደት መንገዱን ሲመርጥ ክርስቶስ ተልእኮውን አላቆመም። ሁለተኛው ጤናማ ወሰን ማብዛት ነው። ወሰን ማብዛት ማለት ራስን ከትዕቢት አሊም ከጥቃት ተነስቶ ማግለል ሳይሆን ከፈጣሪ የተሰጠውን ማንነት ማክበር ነው። አንድ ሰው ክብራችሁን የሚነካ መንፈሳዊ ሕይወታችሁን የሚያቀዘቅዝ ወይም ወደ ኃጢአት የሚገፋፋችሁ ከሆነ አይሆንም ማለትን መልመድ አለባችሁ። ቅዱስ ጳውሎስ አትሳሳቱ፣ ክፉ ባልንጀራ መልካሙን አመል ያጠፋል በማለት በግልጽ አስጠንቅቆናል። አደገኛ ሰዎችን ቀስ በቀስ ከሕይወታችሁ ማራቅ፣ ግንኙነትን በገደብ ማድረግ እና አስፈላጊም ከሆነ ሙሉ በሙሉ መቁረጥ መንፈሳዊ ጀግንነት እንጂ ውድቀት አይደለም።
ሶስተኛው መንፈሳዊ ጥንካሬን በጸሎትና በጾም ማዳበር ነው። አደገኛ ግንኙነትን ስታቋርጡ የብቸኝነት፣ የጥፋተኝነት ስሜት ወይም የፍርሃት ጥቃት ሊሰማችሁ ይችላል። ይህ የጠላት ፈተና ነው። በዚህ ጊዜ ወደ ልባችሁ ጓዳ መልመድ አለባችሁ። መዝሙረ ዳዊትን መጸለይ፣ የቅዱሳን ታሪክ ማንበብ እንዲሁም በንስሐ አባቶቻችሁ ምክር መታገዝ ያስፈልጋል። በጸሎት ስትበረቱ መንፈስ ቅዱስ ለነገሮች ያላችሁን እይታ ያጠራል። እውነተኛ ፍቅርና የውሸት ትስስርን ለመለየት ጸጋ ይሰጣችኋል። በሂደት ነገሮችን ከርቀት መለየትን ትጀምራላችሁ። አንድ አባት ነበሩ። በትልቅ መስሪያ ቤት ውስጥ ኃላፊ የነበሩ፣ ሃይማኖታቸውን የሚያከብሩ፣ ቤተሰባቸውን የሚወዱ ሰው። ይሁን እንጂ በሥራ ቦታቸው አብራው የሚውሉ ጥቂት የሥራ ባልደረቦች ሁልጊዜ ስለ ገንዘብ ማታለል፣ ስለ ምድራዊ ክብርና በሌሎች ላይ ስለ ማሴር ብቻ የሚያወሩ ናቸው። እነዚህ አባት ከእነርሱ ጋር አብሮ መብላትና መዋል ከጀመሩ ጊዜ ጀምሮ የውስጥ ሰላማቸው ተናጋ። ቤተ ክርስቲያን መሄድ ሰለቻቸው። ለሚስታቸውና ለልጆቻቸው የሚሰጡት ጊዜም በብስጭት ተሞላ። ከዕለታት አንድ ቀን ከሥራ መልስ በመኪናቸው ውስጥ ሆኖ ሲያስቡ እነዚህ ሰዎች ወዴት ነው እየወሰዱኝ ያሉት? የፈጣሪዬን መንገድ ትቼ የማንን ጫው ነው እያዳመጥኩ ያለሁት ብለው ራሳቸውን ጠየቁ። በማኬዱ ትልቅ ውሳኔ ወሰኑ። የምሳ ሰዓታቸውን ከነዚያ ሰዎች ጋር ከማሳለፍ ይልቅ ቢሮ ውስጥ በመቆየት መንፈሳዊ መጽሐፍትን ማንበብ ጀመሩ። የሥራ ባልደረቦቻቸው ሲያሾፉባቸውና ሲያገሏቸው፣ እሳቸው ግን በፈገግታ አልፈው ሥራቸውን ብቻ አከናውነው ወደ ቤታቸው ይመለስ ነበር። ከጥቂት ወራት በኋላ ሰላማቸው ተመለሰ። ቤተሰባቸውን በደስታ ተሞላ። ከዚህ ታሪክ እንደምንማረው አንዳንዴ ሰላማችንን ለማግኘት ስንል የሰዎችን ትችት፣ መገለልን ወይም ማሾፍን ለመሸከም ዝግጁ መሆን አለብን። አደገኛ ሰዎች እናንተን መቆጣጠር ሲያቅታቸው እናንተን መጥፎ አድርገው ለሌሎች ሊያወሩ ይችላሉ። ይህ የሥነ ልቦናው ዓለም ስሚር ካምፔይን ብሎ የሚጠራው የተለመደ ባህሪያቸው ነው። ነገር ግን እናንተ እውነቱን ፈጣሪያችሁ ደግሞ ልባችሁን ያውቃል። ሰው ምን ይለኛል የሚለውን ፍርሃት አስወግዳችሁ እግዚአብሔር ምን ይለኛል የሚለው መንፈሳዊ እውነት ላይ ብቻ ቆሙ። በዓለማዊ ይሁንም በመንፈሳዊ ሕይወታችን ስኬታማ ለመሆን ዙሪያችንን በምን አይነት ሰዎች እንዳትሩን ማስተዋል እጅግ ወሳኝ ነው። አደገኛ ግንኙነትን መቁረጥ ማለት ጥልን መዝራት ሳይሆን ለራስ ለቤተሰብና ለፈጣሪ መሰጠት ያለበትን ንጹሕ ፍቅር መጠበቅ ነው። የጭንቀትና የድብረት ዋነኛ ምንጮቹ ከሆኑት መካከል እኛን ከማይመትኑና ሁልጊዜ ወደ ታች ከሚጎትቱ ሰዎች ጋር ተጣብቆ መኖር አንዱ ነው። ስለዚህ ወዳጆቼ ዛሬውኑ ቆም ብላችሁ አስቡ። በሕይወታችሁ ውስጥ ያለውን ማንኛውንም ግንኙነት ምዘኑት። ወደ እግዚአብሔር ያቀርባችኋል ወይስ ያራቃችኋል? ሰላም ይሰጣችኋል ወይስ ነፍሳችሁን ያውቃታል? የእግዚአብሔር የእጅ ሥራ የሆነውን ማንነታችሁን ያከብራል ወይስ ያዋርዳል? መልሳችሁ አፍራሽ ከሆነ በማስተዋል በጸሎትና በመንፈሳዊ ጥንካሬ ያንን ገመድ ለመብጠስ አትፍሩ። እናንተ የተፈጠራችሁ ለክብር ነው። የተጠራችሁ ለብርሃን ነው። እግዚአብሔር በውስጣችሁ ያስቀመጠውን ጸጋ ማንም ሰው እንዲረክተው አትፍቀዱ። ከመርዘማና አደገኛ ግንኙነቶች ራሳችሁን ስታወጡ ለትክክለኞቹ እግዚአብሔር ላዘጋጀላችሁና ነፍሳችሁን ለሚያሳድጉ ቅዱሳን ወዳጆች በራችሁን ክፍት ታደርጋላችሁ። ይህ መልእክት ዛሬውኑ ውሳኔ እንድትወስኑና የውስጥ ሰላማችሁን እንድታስመልሱ ይረዳል ብዬ አምናለሁ። ይህ ቪዲዮ በሕይወታችሁ ላይ ምን አይነት አዲስ እይታን እንዳመጣላችሁ ወይም ቀጣይ በምን መንፈሳዊና ስነ ልቦናዊ ርዕስ ላይ ብንወያይ እንደምትፈልጉ በኮመንት ብታጋሩኝ ደስ ይለኛል። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።